ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ቪክተር ሙኒዝ ወደ ሊቨርፑል መዘዋወሬ ትክክለኛ ውሳኔ ነው እያለን ይገኛል። ቶተናሞችም ከኮዲ ጋክፖ ተወካዮች ጋር ንግግር እንደጀመሩም ተዘግቧል። ፒኤስጂዎችም የሊቨርፑልን የመጀመሪያ ጥያቄ ውድቅ አድርገዋል ተብሏል። እንደዚሁም መሐመድ ሳላም ወደ ትራብዞንስፖር መዘዋወሩም ይፋ ተደርጓል። እነዚህን በአጠቃላይ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናቀና ይሆናል። አብራችሁን ቆዩ። በመጀመሪያም መሐመድ ሳላን ወደ ተመለከተው ዘገባ ነው የምናመራው። መሐመድ ሳላ በትናንትናው ዕለት የሕክምና ምርመራውን ካደረገ በኋላ የቱርክ ክለብ የሆነውን ትራብዞንስፖርን መቀላቀሉን ተረጋግጧል። በዚህ ክለብም ለቀጣይ 2 ዓመታት ሲጫወት የምንመለከተው ይሆናል። መሐመድ ሳላም በዚህ የቱርክ ክለብ በአመት ከ14 እስከ 15 ሚሊዮን ፓውንድ እንደሚያገኝ ነው እየተነገረ የሚገኘው። ይህም ክፍያ ደግሞ በቱርክ ሊግ ውስጥ ከሚገኙ ተጫዋቾች መካከል ከፍተኛው ተከፋይ እንደሚያደርገውም ተዘግቧል። ይህንንም ተከትሎ የቀድሞ የሊቨርፑል ተጫዋች ሆኖ ጂሚ ካራገር የሰጠው አስተያየት አለ። በዚህም አስተያየት መሐመድ ሳላ ከዚህ ቀደምም ወደ ሳውዲ ፕሮ ሊግ ያቀናል የሚል ምንም አይነት ግምት አልነበረኝም። ምክንያቱም መሐመድ ሳላ ከሳውዲ ፕሮ ሊግ አቅም በላይ ነው። ቢያንስ በዚህ ሰዓት ምናልባት ወደፊት ወደዛ ሊሄድ ይችላል። ነገር ግን በዚህ ሰዓት ወደ ሳውዲ ሊግ ያቀናል ብዬ አልገምትም ነበረ። ይልቁንም ወደ ጣሊያን ሴሪኤ ያቀናል የሚል ግምት ነው የነበረኝ። በተለይ ወደ ኤሲ ሚላን፣ ወደ ጁቬንቱስ ሄዶ ይጫወታል የሚል ግምት ነው የነበረኝ። ምናልባት ደሞዙ ሊሆን ይችላል ወደ ጣሊያን ሴሪኤ ያላስኬደው። እንደዛም ቢሆንም ግን ደሞዙን ቀንሶም ቢሆን ወደ ጣሊያን ሴሪኤ ሜድ ነበረበት። ምክንያቱም አሁንም በዛ ደረጃ የመጮት አቅም ነው ያለውና ወደ ቱርክ ሊግ መሄዱ ምናልባትም ከአቅሙ በታች ወደሆነ ሊግ እንደሄደ ነው የማስበውና ወደዛ ከሜድ ይልቅ ወደ ጣሊያን ሴሪኤ ቢሄድ የተሻለ ነበረ የሚል አስተያየትን ሰጥቷል። የመሐመድ ሳላ ወደ ትራብዞንስፖር መዘዋወር እንግዲህ በጣም ብዙ ሰውን ያስገረመ ይመስለኛል። ምክንያቱም በጣም ብዙ ሰው በሚባል ደረጃ ይህ ተጫዋች ወደ ሳውዲ ፕሮ ሊግ ያቀናል ተብሎ ነበር ሲጠበቅ የነበረው። በተለይ የሳውዲ ፕሮ ሊግ ክለቦች ከፍተኛ ገንዘብ ለዚህ ተጫዋች ለመክፈል ፈቃደኛ ነው የነበሩት። በአውሮፓ ያሉ ክለቦች ደግሞ ይህንን ያህል ገንዘብ ለመክፈል አቅሙ እንደሌላቸው ነበር ሲነገር የነበረው። በእርግጥ አሁንም ከ14 እስከ 15 ሚሊዮን ፓውንድ ነው እየተከፈለ የሚገኘው። ይህም ደግሞ በጣም ከፍተኛ የሚባል ደሞዝ ነው። በተለይ እድሜውን ከተመለከታችሁ ከፍተኛ የሚባል ነው። እንደዛም ቢሆንም ግን ወደ ቱርክ ሊግ ይሄዳል ብለው ያሰበ ሰው አልነበረም። በተለይ ደግሞ ወደ ትራብዞንስፖር ያቀናል የሚል ግምት አልነበረም። ከዚህ ቀደም በእርግጥ እንደነ ፊነርባቼ አይነት ክለቦች ይህንን ተጫዋች ለማስፈረም ንግግር ጀምረው ነበረ። በስተመጨረሻ ግን ትራብዞንስፖርን ሊቀላቀል ችሏል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ መጻፍ አሳውቁኝ። በተለይ ጂሚ ካራገር በሰጠው አስተያየት ተስማማላችሁ? ወደ ጣሊያን ሴሪኤ መሄድ ነበረበት ብላችሁ ታስባላችሁ? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ብራድሊ ባርኮላን ነው የምንመለከተው። ሌኪፕ ምሽቱን ይዞት በወጣው ዘገባ መሰረት ፒኤስጂዎች የሊቨርፑልን የመጀመሪያ ጥያቄ ውድቅ አድርገዋል እያለን ይገኛል። በእርግጥ ሊቨርፑሎች ምን ያህል ገንዘብ አቀረቡ የሚለውን ምንም አይነት ምላሽ አላቀረበም። ነገር ግን ደግሞ እስከ 100 ሚሊዮን ፓውንድ ድረስ ባለው የዝውውር ሂሳብ እንዳቀረቡ ነው የሚገመተው። እናም ፒኤስጂዎች ይህንን ጥያቄ ውድቅ አድርገውታል ተብሏል። እንደሚታወቀው ፒኤስጂዎች ከብራድሊ ባርኮላ 145 ሚሊዮን ፓውንድ አካባቢ ወይም ደግሞ 170 ሚሊዮን ዩሮ አካባቢ እንደሚፈልጉ ነው እየተዘገበ የሚገኘው። ሊቨርፑሎች ደግሞ ይህንን ያህል ገንዘብ ለመክፈል ምንም አይነት ፍላጎት የላቸውም። እናም በሊክፕ ዘገባ መሰረት የሊቨርፑሎች ያቀረቡትና ፒኤስጂዎች የሚፈልጉት ሂሳብ በጣም ከፍተኛ ልዩነት አለው ነው እየተባለ የሚገኘው። ነገር ግን በቀጣይ በሚደረጉ ድርድሮች ምናልባትም ይሄ ልዩነት ሊጠብ እንደሚችል በዘገባው አያይዞ ተናግሯል። በተለይ ፒኤስጂዎች ተጨማሪ ክንፍ ተጫዋቾችን የሚያስፈርሙ ከሆነ ይሄ ሂሳብ ሊቀንስ የሚችልበት ከፍተኛ እድል እንዳለ ነው እየተነገረ የሚገኘው። ቢቢሲ ስፖርት ይዞት በወጡት ዘገባ መሰረት ከሆነ ደግሞ ሊቨርፑሎች ከ100 ሚሊዮን ፓውንድ በላይ የዝውውር ጥያቄ ለማቅረብ ተዘጋጅቷል እያለን ይገኛል። ከዚህ ቀደም እንግዲህ ከዚህ የበለጠ ገንዘብ ለዚህ ተጫዋች ለመክፈል ምንም አይነት ፍላጎት እንደሌላቸው ሲነገር ነበረ። አሁን ላይ ግን እንደ ቢቢሲ ስፖርት ዘገባ ከሆነ ከ100 ሚሊዮን ፓውንድ በላይ ለዚህ ተጫዋች ለማቅረብ ፍላጎት አሳይቷል እየተባለ ይገኛል እና ምናልባትም በቀጣይ ጥቂት ቀናቶች ውስጥ ይህንን የዝውውር ጥያቄ ሊያቀርቡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ፒኤስጂዎች ይህንን ጥያቄ ይቀበሉታል ወይ? አብረን የምንመለከት ይሆናል። ሊቨርፑሎች ግን ይህንን ተጫዋች ለማስፈረም ከፍተኛ ጥረት እያደረጉ ይገኛሉ። በመቀጠልም ፋብሪዚዮ ሮማኖ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት
ቶተናሞች ከኮዲ ጋክፖ ተወካዮች ጋር ንግግር ጀምረዋል እያለን ይገኛል። እንደሚታወቀው የዚህ የክረምት የዝውውር መስኮት ከተከፈተ ጀምሮ ቶተናሞች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እያሳዩ ነው የሚገኘው። በእርግጥ እስካሁን ድረስ በቀጥታ የሚሆን በተዘዋዋሪ መንገድ ቶተናሞች ኮዲ ጋክፖን በተመለከተ ለሊቨርፑል ምንም አይነት ጥያቄ አላቀረቡም። ነገር ግን አሁን ላይ ግን ከተጫዋቹ ተወካዮች ጋር ንግግር እንደጀመሩ ነው እየተነገረ የሚገኘው። በተለይ ፋብሪዚዮ ሮማኖ አይዞ እንደተናገረው ከሆነ ከጁላይ ወር በፊት ወይም ከጥቂት ቀናቶች በፊት ማለት ነው ሊቨርፑሎች ይህንን ተጫዋች የመሸጥ ምንም አይነት ፍላጎት አልነበራቸውም። ነገር ግን አሁን ላይ የክንፍ ተጫዋቾችን ለማስፈረም እንቅስቃሴ እያደረጉ መሆኑን ተከትሎ ምናልባትም እነዚህ የሚፈልጓቸውን ተጫዋቾች የሚያስፈርሙ ከሆነ ኮዲ ጋክፖን ለመሸጥ ፈቃደኛ ሊሆኑ ይችላሉ ነው እየተባለ የሚገኘው። እንደሚታወቀው በተለይ በትናንትና ዕለት ሊቨርፑሎች ብራድሊ ባርኮላንና ኢብራሂም ኢምባይን ከፒኤስጂ ለማስፈረም ፍላጎት እንዳላቸው አንዳንድ እንቅስቃሴዎችም እንደጀመሩም እየተነገረ ነው የሚገኘው። በተለይ ብራድሊ ባርኮላ ጋር ድርድሮች ተጀምሯል። እንደዚሁም ደግሞ በኢብራሂም ኢምባይም ዙሪያም ከተወካዮቹ ጋር ንግግር አድርጓል። በቅርቡም ለፒኤስጂም ጥያቄ ያቀርባሉ ተብሎ ነው የሚጠበቀውና ምናልባት እነዚህን ሁለት ተጫዋቾች የሚያስፈርሙ ከሆነ ኮዲ ጋክፖ ሊሸጡ የሚችልበት እድል አለ እየተባለ ይገኛል። እናም ይህንንም ተከትሎ ቶተናሞችም ከኮዲ ጋክፖ ተወካዮች ጋር ንግግር እንደጀመሩ ነው እየተነገረ የሚገኘው። ቤን ጃኮብስም ይዞት በወጣው ዘገባ መሰረት ሊቨርፑሎች ከዚህ ቀደም ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም ነበረ። ነገር ግን በዚህ ሰዓት ላይ በተለይ የክንፍ ተጫዋቾችን የሚያስፈርሙ ከሆነና ቶተናሞችም ትክክለኛውን ሂሳብ ይዘው የሚቀርቡ ከሆነ ተጫዋቹን ለመሸጥ ፈቃደኛ ናቸው እያለን ይገኛል። ከዚህ ቀደም እንግዲህ በወጡት ዘገቦች መሰረት ሊቨርፑሎች ከዚህ ተጫዋች ቢያንስ 72 ሚሊዮን ፓውንድ አካባቢ ይፈልጋሉ ነው እየተባለ የሚገኘው። ነገር ግን ምናልባትም ከዚህ የበለጠ ሂሳብ ሊጠይቁ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በተለይ ለብራድሊ ባርኮላና ለኢብራሂም ኢምባይ ከፍተኛ ገንዘብ የሚያወጡ ከሆነ ለኮዲ ጋክፖም ከፍተኛ ገንዘብ ሊጠይቁ የሚችሉበት እድል አለ ተብሏል። ነገር ግን ደግሞ ከ75 እስከ 85 ሚሊዮን ፓውንድ ባለው ድረስ ሊሆን እንደሚችልም በግምት ደረጃ እየተነገረ ነው የሚገኘው። ስለዚህ የዝውውር መስኮቱ ከመዘጋቱ በፊት ምናልባትም ኮዲ ጋክፖ ከሊቨርፑል ሲለቅ ልንመለከት የምንችልበት እድል እንዳለ እየተዘገበ ይገኛል። እናንተስ በኮዲ ጋክፖ ዙሪያ ያላችሁ ሀሳብ ምንድን ነው? ይህ ተጫዋች በሊቨርፑል መቆየት አለበት ትላላችሁ ወይስ መሸጥ አለበት ነው የምትሉት? የሚሸጥ ካላችሁስ ይህን ተጫዋች በምን ያህል ገንዘብ ትሸጡታላችሁ? ወይም ለእናንተ ይህ ተጫዋች ምን ያህል ገንዘብ ያወጣል ብላችሁ ታስባላችሁ? መልሳችሁን አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ቪክተር ሙኒዝ የሰጠውን አስተያየት ነው የምንመለከተው። በትናንትናው ዕለት ይህ ተጫዋች እንግዲህ በአክሳ የልምምድ ማዕከል የመጀመሪያ የልምምድ ፕሮግራሙን ማድረግ ችሏል። እንደዚሁም ከቡድን አጋሮቹም ጋር በይፋ መተዋወቅም ችሏል። ከዛ በኋላም እንግዲህ ከክለቡ ኦፊሻል ዌብሳይት ጋር ባደረገው ቆይታ የተለያዩ አስተያየቶችን ሰጥቷል። ይህንንም አስተያየት ስንመለከት በመጀመሪያም በዓለም ዋንጫን በማሸነፉ ዙሪያ ነበረ አስተያየቱን የሰጠው። በሰጠውም አስተያየት በዓለም ዋንጫው ላይ ያሳለፍኩት ጊዜ በጣም የማይታመን ነው የነበረው። በጣም አስደናቂ የሚባል ጊዜን ማሳለፍ እችላለሁ። ከልጅነት ጀምሮ የማለመው ነገር ነው የነበረው። እውነቱን ለመናገር በህይወቴ ውስጥ እንደዚህ ያለ ነገር እንደማገኝ ፈጽሞ አላሰብኩም ነበረ። ነገር ግን አሁን ያ ምዕራፍ ከኋላዬ እንደቀረ በደንብ አውቃለሁ። እናም አሁን ሙሉ ለሙሉ ትኩረቴና ቁርጠኝነቴ በሊቨርፑል ክለብ ላይ ብቻ ነው። እናም ያለኝን ነው ለመስጠትም ተዘጋጅቻለሁ የሚል አስተያየቱን ሰጥቷል። እንደዚሁም ወደ ሊቨርፑል ያደረገው የዝውውር ሂደት ዙሪያ ላይ በሰጠው አስተያየት የዝውውር ሂደቱ በጣም ፈጣን ነበረ። ይህንን እድል ሲመጣ ከስፔን ብሔራዊ ቡድን ጋር በዓለም ዋንጫ ላይ ነው የነበርኩትኝ። ስለዚህ ወደ ሊቨርፑል መጥቼ ሁሉንም ነገር በቦታው ለማጠናቀቅ ጊዜ ማግኘት አልቻልኩም ነበረ። ነገር ግን ከቤተሰቤ ጋር ተወያዩኝ። እናም ወደ ሊቨርፑል መዘዋወሬ ለእኔ በጣም ጥሩ እርምጃ መሆኑ ላይ ምንም ጥርጥር አልነበረንም። ስለዚህ ሁሉም ነገር በጣም በፍጥነት ተከናወነ። እናም በዚህ በጣም ደስተኛ ነኝ የሚል አስተያየቱን ሰጥቷል። ወደ ሊቨርፑል መዘዋወሩ ትክክለኛ ውሳኔ በመሆኑ ዙሪያ በሰጠው አስተያየት ወደ ሊቨርፑል መዘዋወሬ ትክክለኛ እርምጃ መሆኑን እርግጠኛ ነኝ። አንዶኒ ኢራኦላም የነገረኝ ይህንንም ጭምር ነው እና በእኔ ላይም ትልቅ እምነት እንደሚጥልም ነግሮኛል። በተጨማሪም ገና ወጣት ተጫዋች እንደሆንኩኝ ነገር ግን ደግሞ በፕሮፌሽናል ደረጃ ወደዚህ ክለብ እንደመጣው እናም በዚህ ደረጃም ሊረዳኝ እንደሚፈልግ እንደዚሁም በዚህ ትልቅ ክለብ ውስጥም ያለኝን ብቃት በደንብ እንዳሳይ ራሴን በደንብ እንዳሻሽል ስኬታማ እንደሆን እንደሚረዳኝም ነግሮኛል የሚል አስተያየትን ሰጥቷል። እንደዚሁም በአንዶኒ ኢራኦላ የጨዋታ ስታይል ዙሪያ በሰጠው አስተያየት የአንዶኒ ኢራኦላ የጨዋታ
ስታይል የጨዋታ ዘይቤ ለኔ እንደሚስማማኝ አስባለሁ። የሱ የአጨዋወት ስታይል ወይም ዘይቤ ቀድሞ የሚታወቅ ነው። በተለይ በሁለቱም ክንፍ መጫወት የሚችል የመስመር ተጫዋች እንደሚወድ ይታወቃል። እንደዚሁም ያለማቋረጥና በከፍተኛ ግፊት መጫወት ወደፊት በኃይል መግፋትን የሚያስቀድም አሰልጣኝ ነው። በዚህ ረገድ ደግሞ ጥሩ ችሎታ እንዳለኝ አስባለሁ። ስለዚህ ይህ ከኔ ችሎታ ጋር ፍጹም ይስማማል። በእያንዳንዱ ጨዋታም እንደዚህ አይነት ነገሮችንም አሳያለሁ ብዬ አስባለሁና ከኔ ጋር የሚስማማ ስለሆነ ሙሉ ችሎታዬን በዚህ ሊቨርፑል አስመለከታለሁ ብዬ አስባለሁ የሚል አስተያየትን ሰጥቷል። እንደዚሁም የእረፍት ጊዜውን አቋርጦ ወደ ሊቨርፑል በመመለሱ ዙሪያ በሰጠው አስተያየት በእርግጥ የቅድመ ውድድር ዝግጅት በደንብ ተጀምሯል። እኔም የዝውውር ሁኔታው ሲመጣ በዓለም ዋንጫው ላይ ከስፔን ብሔራዊ ቡድን ጋር ነበርኩኝ። በዚያም በቡድን ውስጥ መጫወት የማልችልበት ሁኔታ ስለነበረ ውድድሩ እንደተጠናቀቀ ቀዳሚ ግቤ የነበረው ወደዚህ መምጣት ልምምድ መጀመርና ከአዳዲስ የቡድን አጋሮች ጋር መተዋወቅ ነው የነበረው። ስለዚህም የእረፍት ጊዜን በማቋረጥ ወደዚህ ልመጣ እችላለሁ። እንደዚሁም ወደ አዲስ ክለብ አዲስ ሀገር ስትዘዋወር ከአዳዲስ ሁኔታ ጋር ለመለማመድ ጊዜ እንደሚያስፈልግህ ይታወቃል። ስለዚህ ለእኔ በተቻለ ፍጥነት መጀመር የተሻለ ነገር መስሎ ስለተሰማኝ ወደዚህ ልመጣ እችላለሁ፣ የእረፍት ጊዜንም ላቋረጥ እችላለሁ የሚል አስተያየትን ሰጥቷል። በመጀመሪያ በሊቨርፑል ባደረገው የልምምድ ፕሮግራም ዙሪያ በሰጠው አስተያየት ዛሬ በጣም ጥሩ የልምምድ ክፍለ ጊዜን አድርገናል። የቡድን አጋሮችም ጥሩ አቀባበልን አድርገውልኛል። በሜዳም ከሜዳ ውጭም ጥሩ አቀባበል ነበረ የተደረገልኝ። ሁሉም በጣም ተረድተውኛል እና ሞቅ ያለ አቀባበልም ነበረ ያደረጉልኝ። ዛሬ ከፍተኛ ጥንካሬ ያለው የልምምድ ክፍለ ጊዜ ነበረን። ብዙ የተለያዩ የልምምድ ይዘቶችን አካቶ ነበረ። ይህም የልምምድ ፕሮግራም የመጀመሪያው በክለብ ውስጥ ያደረኩት የልምምድ ፕሮግራም ነው። በጥሩ ሁኔታም ሊጠናቀቅ ችሏል። ለወደፊቱም በጣም ጥሩ ጅማሩ እንደሚሆንም ያሳያል የሚል አስተያየቱን ሰጥቷል። እንደዚሁም ከፍተኛ ኳሊቲ ካላቸው ተጫዋቾች ጋር ልምምድ በማድረጉ ዙሪያ በሰጠው አስተያየት በእርግጥ ይህ ክለብ በጣም ከፍተኛ ደረጃ ያላቸው ወይም ወርልድ ክላስ የሚባሉ ተጫዋቾች አሉት። ይህንን በልምምድ ሆነ በጨዋታ ውስጥ የፕሪሚየር ሊጉን ፍጥነትና ጥንካሬ እንድላመድ ብዙ እንደሚረዳኝ አስባለሁ። በተለይ ደግሞ ወደ አዲስ ሀገር ወደ አዲስ ክለብ ስታቀና ብዙ ነገሮችን መልመድ ይጠበቅባል። እናም በልምምድ ፕሮግራም ላይ ከነዚህ ኳሊቲ ካላቸው ተጫዋቾች ጋር አብሬ ልምምድ መስራቴ ፕሪሚየር ሊጉን በደንብ እንድላመድ ይረዳኛል ብዬ አስባለሁ የሚል አስተያየቱን ሰጥቷል። እንደዚሁም አሁን ባለበት የአካል ብቃት ዙሪያ በሰጠው አስተያየት አሁን ላይ በጣም በጥሩ ሁኔታ ላይ ነኝ የምገኘው። በልምምድ ሆነ በጨዋታ ውስጥ ራሴን ለማረጋገጥ ደግሞ በጣም እጓጉቻለሁ። እንዳልኩት በአሜሪካ ከስፔን ብሔራዊ ቡድን ጋር ያደረግኳቸው የልምምድ ክፍለ ጊዜያቶች በጣም ጥሩ ነው የነበሩት። አሁንም ያንን ሪትም መቀጠል እፈልጋለሁ። ለዛም ነው የእረፍት ጊዜን በመቀነስ ወደ ልምምድ ልመለስ የቻልኩትኝ። በዚህ የልምምድ ወቅት ላይም ከአዳዲስ የቡድን አጋሮች ጋር በጣም በጥሩ ሁኔታ ደስተኛ ሆኜም እሰራለሁ ብዬ አስባለሁ። ቀስ በቀስም ወደ ምርጥ ብቃቴም እደርሳለሁ ብዬ አስባለሁ። ለዚህም ደግሞ የቡድን አጋሮቼ በደንብ ይረዱኛል የሚልም ግምት አለኝ የሚል አስተያየትን ሰጥቷል። በቀጣይ ከሞናኮ ጋር በሚደረገው የወዳጅነት ጨዋታ ላይ ስለመሳተፉ በሰጠው አስተያየት እኔ ለጨዋታው ዝግጁ ነኝ፣ በጣም በጥሩ ብቃት ላይ ይገኛሉ። ነገር ግን የመጨረሻው ውሳኔው በአሰልጣኙ ነው። በልምምድ ወቅት ላይ ተመልክቶ በዛ ጨዋታ ላይ ተሳተፍ የሚለኝ ከሆነ እሳተፋለሁ። በቋሚነትም ይሁን ተቀየረም ቢሆንም ግን መጮት የሚያስችለኝ ብቃት ላይ ነው የምገኘው። የመጨረሻው ውሳኔ ግን አሰልጣኙ ነው። እኔ ግን ለሊቨርፑል ለመጮት በጣም ጓጉቻለሁ። እናም እድሉ ከተሰጠኝም በሞናኮ ላይ የምጫወት ይሆናል የሚል አስተያየትን ሰጥቷል። እንደዚሁም ዋንጫዎችን ስለማሸነፍ ስኬታማ ስለመሆን በሰጠው አስተያየት ስኬታማ መሆን እፈልጋለሁ። ልክ እንደ ዓለም ዋንጫውም ሌሎች ዋንጫዎችን ማሳካት እፈልጋለሁ። ወደዚህ የመጣሁትም ብዙ ነገሮችን ለማሳካት ውጤታማ ለመሆን ሻምፒዮን ለመሆን ነው የመጣሁትኝ እና ለቡድኑም ደግሞ መስጠት የምንችለው ብዙ ነገሮች አሉኝ። የቡድን አጋሮችም ይህንን ምርጥ ብቃቴን እንዳወጣም ይረዱኛል ብዬ አስባለሁ። ስለዚህ አላማዬ ለሊቨርፑል የምችለውን ሁላ መስጠትና ክለቡን ስኬታማ ማድረግ፣ ግቦችን እንዲያሳካ ማድረግ፣ ዋንጫዎችን እንዲያሸንፍ መርዳት ነው የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ በሊቨርፑል ቤት ያደረገው የመጀመሪያው ቃለ መጠይቅ ይህንን ይመስል ነበረ። በዚህ ቃለ መጠይቁ ላይ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።